ራያ ላይ የሚሰማው ለማመን የሚከብድ ሆኗል። የኤርትራ ጦር ሰተት ብሎ ወደ ራያ ግንባር መታየቱ ከፍተኛ ቁጣ አስነስቷል። የኤርትራን ባንዲራ ያነገቡ ግዙፍ ኮንቮዮችም ከአዲግራት ወደ ራያ ድንበር መንቀሳቀሳቸው ሲሰማ ህወሓትን ከቀላል መድፍ አንስቶ እስከ መከላከያ ድረስ ለማስታጠቅ የታቀደው ግዙፍ ጦር ወደ ራያ ግንባር በገፍስ ለመግባቱ ሲነገር ጠቅላዩ ምን እያሰቡ ነው የሚለው አነጋጋሪ ሆኗል። ፊልድ ማርሻሉ በቁጣ የሰጡት መግለጫም ይበልጥ ትኩረት ስቧል። ህወሓት ምሽጉን እያደራጀ ለከፍተኛ ውጊያ ሲዘጋጅ መከላከያ ድሮኖች ድንገተኛ ጥቃት መሰንዘር ከፍተኛ የህወሓት አመራሮችን መግደላቸው ሰምቷል። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። ወደ 50 ሺህ ለምናደርገው ጉዞ ሰብስክራይብ በማድረግ አጋርነቱን ያሳዩን። መልካም ቆይታም። ከአዲግራት ተነስቶ መቀሌ አድርጎ ወደ አወዛጋቢው የራያ ቆላማ ስፍራዎች በሚወስዱ መንገዶች ላይ የከበዱ የጦር መሳሪያዎች እንቅስቃሴ መኖሩን የሚጠቁሙ ዘገባዎች አስቀድሞ በስጋት የተወጠረውን የሰሜን ግንባር ዳግም ወደ ጦር ሜዳ አድርገውታል ይላሉ ምንጮች። የኤርትራ መገናኛ ብዙሃን ምንጮቻቸውን በመጥቀስም ባወጡት ዘገባ መሰረት 7 ታንኮችና 5 ዙ 23 ጸረ አውሮፕላን መሳሪያዎችን ጨምሮ የሩቅ ጨረር መሳሪያዎች እንዲሁም ሌሎች የከበዱ የብረት መሳሪያዎችን የጫነ የኤርትራ ወታደራዊ ኮንቮይ ወደ ትግራይ ክልል ዘልቆ በመግባት ወደ አላማጣ ቆቦ መስመር አቅጣጫ ወደ ደቡብ ግስጋሴውን ቀጥሏል። የኤርትራ ወታደራዊ ስምሪት ዘገባ ከመውጣቱ ጥቂት ቀናት ቀደም ብሎ በራያ አላማጣ ግንባር የሚኖሩ ነዋሪዎችም ከህወሓት ጋር ግንኙነት ያላቸው ኃይሎችና የከበዱ መሳሪያዎች በጨርጨር በቢሶበርና ወደ ራያ ቆቦ የሚወስደው የዋጃ መስመር ዙሪያ በርካታ ስምሪቶችን እንዳደረጉ ገልጸው ነበር። በምዕራብ ትግራይም በህወሓትና መከላከያ መካከል ከባድ መሳሪያዎችና ሜካናይዝድ ክፍሎች የተደገፈ ውጊያ አስቀድሞ የተቀሰቀሰበት ሁኔታ ነበር ይላሉ። አሁን ደግሞ በኤርትራ የቀረቡት ታንኮችም የታጠቁ ኃይሎችም ወደዚሁ ደቡባዊና ወደ ስፍራው ቀጠና እያደረጉ ያለው ግስጋሴ ጽምዶ በመባል የሚታወቀው መደበኛ ያልሆነ የዚሁ ቅንጅት ወደ ወታደራዊ ስራ ተቀናጅቶ የጠነከረ መሆኑን እያሳየ ነው። ይህ ጉዳይ እስካሁን ዝምታ የመረጠው የመከላከያ ስለዚህ ጉዳይ ምን ለማድረግ አቅዷል የሚለው አጣዳፊ ጥያቄ እንዲፈጠር አድርጓል ይላሉ ምንጮች። በመቀሌ ወደ ደቡብ የሚወስደው መንገድ ተራ የሎጂስቲክስ ማጓጓዣ መስመር አይደለም። ይልቁንም በሰሜን ውስጥ ከሚገኙ ስትራቴጂካዊ ጠቀሜታዎች ከፍተኛ ከሆኑትና በታሪክ በርካታ ግጭቶች ከተስተናገዱባቸው መስመሮች አንዱ ነው። ራያ አላማጣና ወደ ቆቦ የሚወስዱት መግቢያዎችም በትግራይና አማራ ክልል እምብርት መካከል ያሉ ወሳኝ የመንገድ ትስስሮች ላይ ይገኛሉ። ከባለፈው ጦርነት ማብቃት በኋላ በተደጋጋሚ ሲቀያየር ቆይቷል ይላሉ ምንጮች። ይህ አዲስ የተሰማው ወታደራዊ መሳሪያዎች እንቅስቃሴ በድንገት የተከሰተ አይደለም። በነሐሴ መጀመሪያ ላይ የራያ አላማጣ ግንባር ቀጣይነት ያለው ወታደራዊ ፍጥጫና የኃይል ስብስብ ቦታ ሆኖ ቆይቷል። ነዋሪዎች ለሀገር ውስጥ መገናኛ ብዙሃን ሲገልጹ የህወሓት ኃይሎች በጨርጨር በቢሶበርና በዙሪያው ባሉ መንደሮች ላይ በርካታ ክፍሎችን አሰማርተው የነበረ ሲሆን ለሚመጣው ውጊያ ተዘጋጅተው እንዲቆዩ ትዕዛዝ ሰጥቷቸው ነበር። በአላማጣ ከተማ ውስጥም የሌሊት ሰዓት እንቅስቃሴ ገደቦችም የተጣሉ ሲሆን በጎዳናዎች ላይ ያለው የወታደሮች ጥግግትና መጨመርም የከተማውን መንፈስ ወደ ጦርነት ስጋት በመቀየሩ ምክንያት ሲቪሎች ንብረታቸውን ትተው ወደ ቆቦ ሸሽቷል ይላሉ ለጉዳዩ ቅርበት አለን የሚሉ ምንጮች። ከዚህ ቀደም ብሎ በምዕራብ ትግራይ በሱዳን ድንበር አቅራቢያ የምትገኘው ሸረሪና ከተማ ዙሪያና በዚያ አካባቢ ውጊያ መቀስቀሱ አይዘነጋም። የትግራይ ባለስልጣናት መከላከያ ሰራዊት በከባድ መሳሪያዎች የታገዘ ጥቃት ፈጽሟል ሲሉ ወነጀሉ። የፌዴራል ምንጮች በኩላቸው መግለጫውን በሰጡበት ወቅትም ክሱን ወደ ትግራይ ወገን መልሰውታል። በዚህ ምክንያትም መቶዎች የሚቆጠሩ ሲቪሎች ድንበር ተሻግረው ወደ ሱዳን ተሰደዋል ይላል ምንጩ። ግጭቱ ካከበደው ከአንድ ቀን በኋላ ረገብ ያለ ሲሆን ሁለቱም ወገኖች ከወታደራዊ ዝግጅታቸው አላገገሙም። ተጨማሪ ኃይሎችም ወደ አካባቢው መጉረፋቸውን ቀጥለዋል። የፍተሻ ጣቢያዎችም በየቦታው ተበራክተዋል። ከዚህ በኋላ ዳግም በአላማጣ አቅራቢያ የሚገኙት የህወሓት ይዞታዎች ላይ የድሮን ጥቃቶች ተፈጸሙ። የትግራይ ምንጮች በጥቃቱ የሰው ህይወት ማለፉን ገልጸው ድርጊቱን እንደ ትልቅ የውጥረት ማባባሻ አድርገው ገለጹት። መከላከያ በኩሉ ዝርዝር ይፋ አስተያየት ከመስጠት ተቆጥቧል። መከላከያና ከህወሓት በርካታ አቅጣጫዎች ላይ የውጊያ ኃይላቸውን ያከማቸው ሲሆን የደቡቡ የራያ ቀጠና ከምዕራብ ድንበር ጎን ለጎን እንደ ዋና የውጊያ ፍንዳታ ነጥብ ሆኖ እየወጣ ይገኛል ይላሉ እነዚሁ ለጉዳዩ ቅርበት አለን የሚሉ ምንጮች። ወደ አስፈሪና አደገኛ አካባቢ ነው እንግዲህ የኤርትራ ታንኮችና መድፎች ወደ ደቡብ ተንቀሳቀሱ ነው የሚሉ ዘገባዎች የመጡት።
እነዚህ የጦር መሳሪያዎችን ወደ አላማጣ ቆቦ መስመር ከመድረሳቸውና ቦታ ከመያዛቸው በፊት በትግራይ እምብርት ውስጥም የሚያልፉ ረጅም መንገድ ይጓዛሉ። የወታደራዊ ተንታኞች እንደሚጠቁሙት በጭነት ላይ የተጫኑ የዙ 23 መሳሪያዎች ተንቀሳቃሽ የጸረ አውሮፕላንና የቀጥታ ተኩስ አቅምን የሚሰጡ ሲሆን ታንኮችና የሩቅ ጨረር መድፎች ደግሞ አስቀድሞ በሜካናይዝድ እንቅስቃሴ በታጀበው በዚህ ግንባር ላይ የኃይል ሚዛኑን ሙሉ በሙሉ ሊቀይሩት ይችላሉ። ይህ አዲስ እንቅስቃሴ በሰሜን ኢትዮጵያ ያለውን የፖለቲካና ደህንነት ምህዳር በከፍተኛ ሁኔታ ያወሳስበዋል። በፕሪቶሪያ ሰላም ስምምነት መሰረት የመሳሪያ ፍችና የኃይሎች አሰላለፍ መስተካከል የነበረበት ቢሆንም የመሬት ላይ እውነታው ግን በተቃራኒው የጦር መሳሪያዎች ማከማቸትና አዳዲስ ህብረቶችን የመፍጠር አዝማሚያ እያሳየ ነው። በዚህ ውስብስብ ሁኔታ ውስጥ መከላከያ ከፍተኛ ጥንቃቄ የሚወስዱ ውሳኔዎችም ከበፊቱ ተደቅነዋል። የፌዴራል መንግስቱ በሰሜኑ ክፍል ያለውን ሉዓላዊነት የመጠበቅ የሀገሪቱን አንድነት የማረጋገጥና ተጨማሪ ደም አፋሳሽ ጦርነቶች የማስቀረት ከባድ ኃላፊነትም አለበት። በመሆኑም መከላከያ ሰራዊት የቀጣይ ወታደራዊና ዲፕሎማሲያዊ እርምጃዎች ያልተፈቀዱ የውጭ ኃይሎች ወታደራዊ እንቅስቃሴዎችን ለመክታትና በክትትል በድሮን እንዲሁም ጥቃቶችን በታገዘ መልኩ ማድረግን መቀጠሉ ሰምቷል። ከአስመራ ባለው ግንኙነት ላይ ግልጽ ወታደራዊ መስመር በማስመር የኃይል ስብስቡን ማረጋጋት ደግሞ ቀጣይ እርምጃው እንደሚሆን ይጠበቃል። በሰሜን እያገረሸ የመጣው አዲስ የፖለቲካና የወታደራዊ አሰላለፍ መሃል የሚነሳውና ከፍተኛ ትኩረት የሳበው አዲሱ ስያሜ ጽምዶ የሚለው የትግርኛ ቃል ነው። ትርጓሜው ጥምረት ተብሎ ይተረጎማል። መንግስት ይህን ሁኔታ በህወሓት አክራሪ ክንፎች በሻዕቢያና በጠቅላይ ሚኒስትሩ አብይ አስተዳደር ላይ በተሰለፉ ሌሎች አካላት መካከል የተፈጠረው ወታደራዊና ፖለቲካዊ ቁርኝት እንደሆነ ይገልጻል። ሆኖም ግን በዚህ ተከሰሱት አካላትም በተደጋጋሚ የቀረበባቸውን ውንጀላ ውድቅ በማድረግ ማንኛውም አይነት ግንኙነት ካለ እንኳን በውስን ደረጃ ወይም በጥብቅ ራስን በመከላከል ዓላማ ላይ ብቻ የተመሰረተ እንደሆነ ይከራከራሉ። ይሁን እንጂ በግልጽ ሊካሄድ የማይችለው እውነታ በአካባቢው የነበረው የቀደመ ወታደራዊ ቅንጅትና ይህው ግንኙነት በሚያስገርም ሁኔታ መገልበጡ ነው። የኢትዮጵያ ባለስልጣናት የኤርትራ፣ የሱዳንና የኢትዮጵያ ተቋሚ አካላትም የተሳተፉባቸውን ውይይቶች በምሳሌነት የጠቀሱ ሲሆን የጥይትና የጦር መሳሪያ ዝውውር መኖሩም የክስ ጣታቸውን ቀስረዋል። ፊልድ ማርሻል ብርሃኑ ጁላ ጽምዶ የተባለውን ሁኔታ የታሪካዊ ባላንጣዎች የተቀናጀ የጥፋት ሴራ ሲሉ ገልጸውታል። ለኤርትራ በኩል ደግሞ የዚህ ስትራቴጂካዊ ስሌት ምንጭ ከተቀየረው የስጋት አስተሳሰብ የሚመነጭ ይመስላል። ከአዲስ አበባ በኩል ከኢትዮጵያ ቀይ ባህርም የማግኘት ህጋዊና ታሪካዊ ፍላጎት እንዳላት የሚገልጹ መግለጫዎችም በወጡ ቁጥር የአስመራን ደህንነቱ ስሜትን በከፍተኛ ሁኔታ እንዲታወቅ ያደርገዋል። በኤርትራ በኩል ያሉ አንዳንድ ወታደራዊ ምንጮች እንደሚሰጉት አጋር የሆኑ ኃይሎችና የጦር መሳሪያዎችን ወደ ደቡብ ትግራይ ጠቅለል አድርጎ የማስገባት ሂደት ሲሆን ገና ከቀደሙት ጦርነት ውድመት ያላገገመችው ትግራይ በዚህ ስሌት መሰረት ዳግም የዋና ጦርነትና የውጊያ አውደ ግንባር ልትሆን ትችላለች። በምዕራብ ግንባር ከህወሓት ጋር የተሰለፉ ኃይሎችም በሽረሪና አቅራቢያ ሲገፉ የፌዴራል ኃይሎች ጠንካራ የመልስ ምላሽ ሰጥተዋል። በደቡብ በኩል ደግሞ ባላማጣ አቅራቢያ ባለው ይዞታዎችም የድሮን ጥቃቶች ተፈጽመዋል ያሉ ምንጮች፣ እነዚህ እርምጃዎች የሰራዊቱን ዝግጁነትና አቅም በግልጽ የሚያሳዩ ናቸው። ኢትዮጵያ ባለፉት ጥቂት ዓመታት ድሮኖች ላይ ከፍተኛ ኢንቨስትመንት ያደረገች ሲሆን ይህም አቅም በትግራዩ ግጭት የመጀመሪያ ምዕራፍ ወሳኝ ወቅት ላይ ለውጥ ለማምጣቱ እንደ ዋነኛ ምክንያት ይቆጠራል። የድሮን ጥቃቶች፣ የመድፍ ድብደባዎችና አሁንም የሚቀጥሉት የኃይል ዝውውሮችም አጸፋዊ የማስፈራራት አቋምን ያመለክታሉ። አካባቢውን የሚከታተሉ ወታደራዊ ተንታኞች የመከላከያ ሰራዊት እስካሁን ድረስ ወደ ሙሉ ጦርነት ሳይገባ በአወዛጋቢው ቀጠና ውስጥ ባሉ የተወሰኑ የጠላት ኢላማዎች ላይ ትክክለኛ ጥቃት የመሰንዘር አቅሙን ማሳየቱን ይገልጻሉ። ሆኖም በተቃራኒ ወገን ተጨማሪ ከበዱ መሳሪያዎችም ከደረሱ ወይም በአካባቢዎቹ ድንገተኛ ግጭት ከተቀሰቀሰ ይህ ደካማ ሚዛን በፍጥነት ሊፈርስ ይችላል። ለኢትዮጵያ ወታደራዊ ኃይል ቀጣዩ እርምጃ የሚወሰነው የተባለው የኤርትራ ጦር መሳሪያዎች እንቅስቃሴ ከምን ያህል ርቀት ይገፋል የሚለው ላይ ነው። ካለው ወቅታዊ ሁኔታ መነሳትም የሚከተሉ 3 ያክል ዋና ዋና አማራጮችን መገመት እንደሚቻል እነዚህ ምንጮች ያነሳሉ። የመከላከያ ሰራዊት ያለው የድሮ አቅም ሰፊ እግረኛ ኃይል ሳያሰማራ የታጠቁ ተሽከርካሪዎችና የመድፍ ይዞታዎችን ለማጥቃት ያስችለዋል። በቅርቡ ባላማጣ አቅራቢያ የተፈጸሙ ጥቃቶች ይህ አማራጭ አሁንም ስራ ላይ መሆኑን ያሳያሉ። ሁለተኛው መንገድ ተጨማሪ መከላከያ ሰራዊት ክፍሎችና ታንኮችን ጨምሮ የሩቅ ጨረር መድፎችን ወደ ራያ አላማጣ ቆቦ መስመርና ወደ ምዕራብ ትግራይ ድንበር ማጓጓዝ ነው። ይህ የጠላትን የኃይል ሚዛን ለማስተካከል የሚደረግ ስምሪት ሲሆን እንዲህ ያሉ እንቅስቃሴዎች አሁንም የታዩ ሲሆን ከዚህ በኋላ ሊፋጠኑ ይችላሉ። መንግስት የጽምዶን ጉዳይ በተባበሩት መንግስታት ድርጅትና በሁለትዮሽ ውይይቶች ላይ ቀደም ብሎ አንስቶታል።
የውጭ ሀገራት መሳሪያዎችም በኢትዮጵያ ግዛት ውስጥ መኖራቸውን የሚያረጋግጡ ተጨማሪ ማስረጃዎች ከተገኙ ጉዳዩን ወደ ዓለም አቀፍ መድረክ ማውጣት ዲፕሎማሲያዊ ጫና ማሳደር ይቻላል። ፊልድ ማርሻል ብርሃኑ ጁላ የጥፋት እቅዶችን ስለማፍረስ የሰጡት መግለጫ ወታደራዊ አመራሩ አስቀድሞ መከላከል ላይ ማስፈራሪያ ዘመቻ ውስጥ መሆኑን እንደሚያምን ያሳያሉ። ምንም እንኳን አደገኛ ቢሆንም በ4 ኪሎ ያለው ውሳኔ ሰጪ የኃይል ሚዛኑ ሙሉ በሙሉ ተቀይሯል ብለው ካመኑ አወዛጋቢ ቦታዎችን ለማስለቀቅ ሰፊ የምድር ወታደራዊ እርምጃ መውሰድ ሊከተል ይችላል። ታሪክ እንደሚያስተምረን በጠባብ ግንባር ላይ በሁለት ወገን የከበዱ መሳሪያዎች ሲሰማሩ ግጭቱን የማስቆም እድሉ እየጠበበ ይመጣል። የትግራይ ጦርነት በውስን ወታደራዊ እርምጃ ተጀምሮ ወደ ሰፊ አውዳሚ ጦርነት የተቀየረው በፍጥነት እንደነበረ አይዘነጋም። ባላማጣና በዙሪያው ባሉ ወረዳዎችም የወታደራዊ ስምሪቱ እየጨመረ በመምጣቱ ምክንያትም በርካታ ቤተሰቦች ንብረታቸውን ጥለው ወደ ቆቦና ሌሎች ከተሞች በመሸሽ ላይ ይገኛሉ። የሌሊት እንቅስቃሴ ገደቦች፣ የከበሩ ተሽከርካሪ ድምጾችና የቀደሙ ጦርነት አሰቃቂ ትዝታ ተደማምረው የአካባቢውን ሰላም አጥፍተውታል ይላሉ ምንጮች። የሕክምና ተቋማት ከቅርብ ጊዜያት ግጭቶች የቆሰሉ ተዋጊዎችን እያከሙ መሆኑን የሚናገሩት እነዚህ ምንጮች ሰብአዊ ድርጅቶች ደግሞ ለተጎዱ ወገኖች እርዳታ ለማድረስ መቸገራቸውን ያነሳሉ። የፕሪቶሪያ ሰላም ስምምነትም ለአወዛጋቢ ቦታዎች ፖለቲካዊ መፍትሄ ለመስጠት ተፈናቃዮችን ለመለስና ታጣቂዎችን ትጥቅ ለማስፈታት መንገድ ይከፍታል ተብሎ ተጠብቆ ነበር። ሆኖም የስምምነቱ ዋና ዋና ድንጋጌዎች በከፊል ብቻ ነው የተተገበሩት። በራያ ዙሪያ ያሉ አወዛጋቢ ቦታዎችም አሁንም የጥቅም ግጭት ማፍለቂያ መሆናቸው በትግራይ ፖለቲካ ውስጥም ያለው የውስጥ ክፍፍል ተፎካካሪ ታጣቂ ቡድኖችን ፈጥሯል። የፌዴራል መንግስቱ የህወሓትን ህጋዊ ፖለቲካ ፓርቲነት መሰረዙ ደግሞ የውይይት በሮችን ይበልጥ ዘግቶታል። በዚህ የተወሳሰበ ዳራ ውስጥም አዳዲስ የከበዱ መሳሪያዎች መምጣትም በቀጣይ ለሚፈጠረው ቀውስ ትልቅ ማፋጠኛ ሊሆን ይችላል። የኤርትራ ስትራቴጂካዊ ትግራይን እንደ መከላከያ ግንብ መጠቀም ከኢትዮጵያ ጋር ሊኖር የሚችለውን ግጭት ከገዛ ምድሯ አርቆ ማቆየት ነው የሚለው ስጋት ለትግራይ ህዝብ እጅግ አስፈሪ ነው። ገና ከቀደመው ጦርነት ውድመት፣ ከተፈናቃዮች መመለስና ከውስጥ ፖለቲካዊ ስብራት ሳታገግም ያለችው ትግራይ ዳግም የጦርነት አውድ ግንባርም ልትሆን ትችላለች። የሱዳን ወቅታዊ የውስጥ ግጭት ደግሞ ሌላ ቀጠናዊ ስጋት ነው። በምዕራብ ድንበር አካባቢ የሚነሱ ግጭቶችም ስደተኞችን ወደ ሱዳን ምድር መግፋት ላይ ናቸው። በድንበር ተሻጋሪ ጣልቃ ገብነት ላይ የሚሰነዘሩ ወንጀላዎችም ከሁለቱ ወገን ይደመጣሉ። ማንኛውም ጦርነት መስፋፋት ተጨማሪ የውጭ አካላትን ሊስብ ወይም የጦር መሳሪያዎችና ተዋጊዎችን የሚያስተላልፉ አዳዲስ ኮሪደሮችን ሊከፍት ይችላል። መከላከያ ሰራዊት የሚወስዳቸው የቀጣይ እርምጃዎች መቀሌና በአስመራ ብቻ ሳይሆን በካርቱም፣ ካይሮና ከዚያም ባሻገር በጥብቅ ይከታተላሉ። የኢትዮጵያ ጦር ቴክኖሎጂ አቅሙን የማሳደግ ችሎታ አሳይቷል። ቢያንስ ባለፉት ጥቂት ወራት ውስጥም ከሰፊ ጦርነት ይልቅ የተሰሉ ምላሾችን መስጠት ፍላጎት አሳይቷል። ሆኖም ይህ ፍላጎት ሊቀጥል የሚችለው በራያ ግንባር ያሉት እነዚህ ክስተቶች የሚሄዱበት ፍጥነት ላይ ተመስርቶ መሆኑ አይካድም ይላሉ እነዚሁ ምንጮች።